ዛሬ ከናንተ ጋር አብረን የምንካፈለውን ነገር ባጭሩ ተናግሬ ከዚያ በኋላ ወደ ትምህርታችን እንድንሄድ ነው የምጋብዛችሁ። ዛሬና የሚቀጥለውን ሳምንት ነበረ ከወንድሞች ጋር የተነጋገርኩት። ቢያንስ ከብንያም ጋራ እንደሱ ነበር ያወራነው። አልሆነልኝም። የሚቀጥለው ሳምንት እቹ ብቻ ናት፣ ዛሬ ናት። ግን በዚህ በዛሬው ውስጥ ደግሞ 47 ደቂቃ ያህል ለመናገር ከፈቀዳችሁልኝ ዋናውን ነገር ቀስ ብዬ አቀርባለሁ ብዬ ተስፋ አደርጋለሁ። ስለ አምልኮተ እግዚአብሔር እንድንነጋገር ነው ያሰብነው። አምልኮተ እግዚአብሔር እውነተኛ አምልኮ በሚለው ላይ እንድንነጋገር ነው እኔ እዚህ የመጣሁት። ለምን? ይሄ የአምልኮ ጉዳይ በጣም ኢምፖርታንት ጉዳይ ነው። እውነት ለመናገር ወደ ጌታ መጣሁ የምለው ልሰግድለት ነው፣ ሌላ አይደል። ይሄ ማህበር የሰጋጅ ማህበር ነው እንዴ? እነዚህ ምን አንዳንድ ጊዜ እንሳሳታለን። ይሄ ማህበር ወይም ይሄ ፌሎሺፕ የመጽሐፍ ፌሎሺፕ ብቻ ይመስለናል። ይሄ መጽሐፍ አይ ኖ ባይብል ስተዲ እንዳላችሁ የመጽሐፍ ፌሎሺፕ ይመስላል። አንዳንድ ጊዜ የጸሎት ፌሎሺፕ፣ አንዳንድ ጊዜ የበቃ የፍቅርን የመካፈል ፌሎ፣ እነዚህ ሁሉ አስፈላጊዎች ሆነው እያለ ግን የሰጋጅ ህብረት ነው። ይሄ አምላክ አለ፣ ይመለካል፣ እንድናመልከው ተጠርተናል። ስለዚህ ህብረታችን ለስግደት ነው። እግዚአብሔር የተባረከ። እኛ ሰጋጆች ነን ማለት we worshipers በጌታ ፊት። አንድ የኔ ባልንጀራ አለ፣ ፕሮፌሰር አታላይ ዓለም የሚባል ታውቁታላችሁ ብዙዎቻችሁ። እሱ አንድ መዝሙሩ በጣም ልቤን የሚነካኛል። ወግድ ጠላቴ እስኪያታዘገኝ በዙፋኑ ፊት ስግደት አለብኝ ብሎ ይላል እና በጣም ልቤን ይነካኛል። ለምን? ግብ አለ። ለስግደት ሁሉ ጊዜ የተመቸ ስላልሆነ ወግድ ጠላቴ አታዘግየኝ፣ እኔ ስግደት አለብኝ ብሎ ይላል። የዕለት ዕለት ስራው የሁል ጊዜ ጥሪው እንደሆነ አምኖ ማለት ነው። እንግዲህ ወንድሞቼ እና እህቶቼ ስግደት ነው ጥሪያችን፣ አምልኮ ነው ጥሪያችን። እንደ ቀላል አትዩት። በፕሮግራሙ ውስጥ ለተወሰነ ሰዓት የሚከናወን የሆነ ስሎት አርጋችሁ አትቁጠሩት። ጥሪያችን፣ የህይወት ዘመን ጥሪያችን መስገድ ነው በአምላክ ፊት። እንግዲያው 3 ነገር ልናገር ነው ያሰብኩት ዛሬ። አንደኛ what is the essence of true worship? የእውነተኛ አምልኮ ቡጡ ምንድነው? እኔ ቡጥ ነው የምለው፣ ኤሰንስ እሱ ምንድነው? ያው እናንተ ታውቃላችሁ ዳቦ በዮች ስለሆናችሁ እኔና ልጄ በሱ የታወቅነን በጣም። እኔ የዳቦውን ቅርፊት ነው የምወደው፣ እሷ የዳቦውን ቡጥ ነው የምትወደው። ስለዚህ ደህና እንቻቻላለን። ቤት ውስጥ ዳቦ የመጣ እንደሆነ የመሃሉን ትለኛለች፣ አውጥቼ እሰጣለሁ። እኔ ደግሞ ቅርፊቱን እበላለሁ። አሁን ቡጡን ነው እንድንነጋገር የፈለኩት። what is the essence of true worship? በሱ ዙሪያ አንዱ እንድነጋገር የፈለኩት ነው። ሁለተኛ ነገር ደግሞ ወርሺፕ ወይም አምልኮተ እግዚአብሔር የህይወት ዘይቤ ነው እንጂ የ2 ሰዓት የ3 ሰዓት የሙዚቃና የምናምን ቅንብር አይደለም። it's beyond that። እና ተግባራዊ አምልኮ ወይም አምልኮዊ ህይወት ምንድነው በሚለው ላይ ደግሞ ትንሽ እንድነጋገር አስቤያለሁ። 3ኛ ነገር ልናገር ያሰብኩት ደግሞ እግዚአብሔርን የምናመልከው ከሌሎች አማልክት ጋር አጣልተን ነው፣ ወይም ስግደቴ የእምቢታም የሽታም ነው። አንዱን አምላክ እምቢ ብዬ እሱን ብቻ ይሄኛውን አምላክ ነው የማመልከው፣ ወይም ሌሎች አማልክትን ዘግቼባቸው አንዱን አምላክ ነው የማመልከው። ባዕድ አላመልክም፣ ይሄን ጌታ አመልካለሁ። ስለዚህ ጸረ ባዕድ አምልኮ ነው እምነታችንም አካሄዳችንም። ስለዚህ ባዕድ አምላክ አታመልክ በሚለው ደግሞ ትንሽ ልናገር ፈልጋለሁ። 3 ነገር ነው ያልኩት፣ ልድገመው ይሄንን ለመያዝ እንዲመች። መጀመሪያ ያልኩት ምንድን ነው? የእውነተኛ አምልኮ የእውነተኛ አምልኮ ዋና ነገር። ቡጥ የሚለውን ካልወደዳችሁ የእውነተኛ አምልኮ ዋና ነገር ምንድነው? ሁለተኛ ያልኩት ደግሞ ምንድነው? አምልኮ እንደ ህይወት ዘይቤ ወይም አምልኮዊ ህይወት
ወይም ተግባራዊ አምልኮ ልንለው እንችላለን። ሶስተኛ ያልኩት ምንድነው? ጸረ ባዕድ አምልኮ ነው ያልኩት። እሺ በእነዚህ ላይ እግዚአብሔር በረዳን መጠን አብረን እንነጋገር ነው የመጣሁት። ትምህርት እንደምትወዱ እጠረጥራለሁ። ያልወደዳችሁ እንደሆነ ምልክት ስጡኝና አይ ጋሽ ንጉሴ በእውነቱ እንደው ባጭሩ ነገሩን ብትቋጭልን ደስ ይለናል፣ ምልክት እንሰጣለን፣ እናዛጋለን፣ እጃችንን እንዘረጋለን ምናምን ያን ጊዜ ወቅበት ትሉኝ እንደሆነ እጠብቃለሁ። እናንተ ግን ተስፋ አድርጋለሁ ሳያችሁ ደህና ናችሁ። ስለዚህ አብረን እንቀጥላለን። እግዚአብሔርም ያስተምረናል። እግዚአብሔር ይባርካችሁ። እስቲ አጭር ጸሎት ጸልየን እንድንቀጥል ነው የምጋብዘው። ጌታ ሆይ እጅግ አከብርሃለሁ ከነዚህ ወጣቶች ጋር በቸርነትህ ስላገናኘኸኝ። አምላክ እግዚአብሔር ሆይ የእውነትን ቃል እንድንነጋገር በር ስለከፈት ገበታ ስለዘረጋ አመሰግንሃለሁ። እግዚአብሔር ክቡር ሆይ ልባችንን ወደ አንተ ሳበው። ለከንቱ አልተሰበሰብንምና እግዚአብሔር ሆይ የምር ንግግር የእውነት ንግግር እንድንነጋገር እርዳን። ደግሞ ገብቶ ይጥቀመን። እግዚአብሔር ሆይ ያንጸን። አምላካችን እግዚአብሔር ሆይ ያራምደን። እግራችንን የሚያጸና አንደበታችንን የሚፈታ ልባችንን የሚያረታ እንዲሆን ለምንሃለሁ። እግዚአብሔር ሆይ የጸጋ አምላክ ሆይ የቅዱስ ቃልህን ጸጋ እባክህ አሁን አፍስስልን በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባረክ። እግዚአብሔር ይመስገን። ቅድም 30ኛ ዓመት ልናከብር ነው ብላ ሐና ስትናገር ሰማሁት። ሐና አይደለም፣ በኋላ አስተካክላለሁ ስምሽን፣ ለጊዜው የምናገረው ስለጠፋኝ ነው። 30 ዓመት ቅድም ለምርያም ስነግረው ነበር። እዚህ ናዝሬት መምጣት ከጀመርኩ አንድ 30 ዓመት ይሆናል ስልህ ነበረ። እንግዲህ ያኔ አካባቢ ይሆናል ማለት ነው የተመሰረተው ይሄ ህብረት እና በጣም ደስ ይለኛል። ብዙ ትዝታዎች አሉኝ እኔ 30 ዓመት በፊት እዚህ ከተማ እና እግዚአብሔር ለዚህ እንኳን አደረሳችሁ ማለት ፈልጋለሁ። ብትፈልጉ አጨብጭቡ። እሺ በጣም ነው ደስ ያለኝ። በእውነት 30 ዓመት ያህል የቆየ አልመሰለኝም ነበር፣ ግን አሁን ስሰማ በጣም ደስ አለኝ እና ደግሞ 30 ዓመት በከንቱ አልቆየም። በጣም ጠንካራ ህብረት ሆኖ ብዙዎች ከዚህ የታነጹ እንደወጡ አውቃለሁና እግዚአብሔር የተባረከ ይሁን። ይሄንን ማለት ፈልጋለሁ። የእውነተኛ አምልኮ ቡጥ ምንድነው? what is the essence of true worship በሚለው ላይ አንድ የመጽሐፍ ቅዱስ ክፍል አብረን እንድናይ ነው ልጋብዛችሁ የፈለኩት። እናንተ መጽሐፍ ቅዱስ በማጥናት የታወቃችሁ ስለሆናችሁ አብረን ያንን ክፍል ብንመለከተው ደስ ይለኛል። መዝሙር ላይ ነው። መዝሙር 100 መዝሙር 100 ላይ እንደዚህ የሚል ቃል አለ። እዚያ ውስጥ አራት ዋና ዋና essentials ወይም elements of worship ብትሉትም ትችላላችሁ አይቻለሁ እና ደስ ይለኛል። እቺ መዝሙር አጭር መዝሙር ናት። እንዲህ ይላል፣ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ፣ እግዚአብሔር እርሱ አምላክ እንደሆነ ወቁ። እርሱ ሰራን፣ እኛም አይደለንም፣ እኛስ ሕዝቡ የማሰማሪያውም በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። እግዚአብሔር የተባረከ ይሁን። በጣም ድንቅ የሆነ የአምልኮ መዝሙር ነው ይሄ። አራት ዋና ዋና ነገሮችን እዚህ እኔ አይቻለሁ። እናንተ 5 ብታዩም ምንም አይደለም። ምንድናቸው? የአምልኮ መነሻዎች፣ የአምልኮ መሰረቶች፣ የአምልኮ ቅንጣቶች ምንድናቸው ካልን እኔ እንግዲህ በራሴ ተርታ ነው ያዘጋጀኋቸው። አንደኛ ወደ ፊቱ ግቡ ስለሚል መግባት ነው። ወደ እግዚአብሔር ፊት መግባት ነው አምልኮ ማለት። ወደ እግዚአብሔር ፕሬዘንስ፣ ወደ እግዚአብሔር ሀልዎት መጠጋት ነው። ወደ ፊቱ ይላላ፣ ወደ ፊቱ ግቡ ይላል። መግባት ከሌለ ማምለክ የለም። የጌታ ስም የተባረከ ይሁን። እንድንገባ በር ከፍቶልናል። እሱ በጣም ደስ ይለኛል። አሁን አንዳንድ ጊዜ እግዚአብሔርን ስናመልክ ደስ ሲለን ልባችን ሲረካ
ጥያቄ መጠየቅ ያለብን ይመስለኛል። ዘው ብለን እንደገባን መቁጠር የለብንም። እንዲሁ በቃ እስቲ እንግዲህ ሙዚቃውም ይረዳናል፣ ደሞም ወንድሞች እህቶች አሉ ድምጻቸው ያግዘናል እና በቃ እናመልከዋለን ጌታን እንላለን። ኖ እንደሱ አይደለም። ለመግባት ተፈቅዶልን ነው። እኛ በመሰረቱ ተፈናቃዮች ነን። ከቤታችን የተባረርን ሰዎች ነን። ከአዳም ከሔዋን የተነሳ የምታውቁት ነው። አዳምና ሔዋን እግዚአብሔርን በበደሉ ጊዜ አባረራቸው፣ ከገነት አስወጣቸው። ለነሱ የሰራውን ገነት ቆለፈባቸው። መጽሐፍ በጣም ግልጥ አድርጎ ነው ዘፍጥረት ላይ የሚናገረው። አዳምና ሔዋንን አስወጣና ከገነት አባሮ ተመልሰው እንዳይገቡ ይላል። ተመልሰው እንዳይገቡ ደጃፉ ላይ ጠባቂ መልአክ አቆመ ይላል። ኪሩቤልን አቆመ እና የምትገለባበት ሰይፍ፣ ሮቴት የሚያረግ ሰይፍ፣ ሪቮልቭ የሚያረግ ሰይፍ፣ እገባለሁ ካልክ የሚቀነጥስ ማለት ነው። የምትገለባበት ሰይፍ እና ኪሩቤልን በራፉ ላይ አረገ። እንዳትገቡ ማለት ተፈናቅለው ወጡ። የነሱ ልጆች ነን እኛ፣ የተፈናቀልን። ዓለሙ በሙሉ ፍንቅል ነው፣ የተፈናቀለ ህዝብ ነው። ይህንን እንድናስብ ብዬ ነው። ይሄ የተፈናቀለ ህዝብ፣ ከቤቱ የወጣ ህዝብ፣ የሚንከራተት ህዝብ እንዴት ነው ተመልሶ የሚገባና የሚያመልከው? ይሄ ነው እንግዲህ ትልቁ የቤዝወት ተአምር ይሄ ነው። የጌታ ማዳን ተአምር ይሄ ነው። እንዴት ነው ይሄ የተፈናቀለ ህዝብ መጥቶ እንደገና ጌታ ጌታ የሚለው? እግዚአብሔር በር ከፈተልን፣ ስሙ ይቀደስ። በኢየሱስ ክርስቶስ በኩል ከፈተልን። ይህንን እናንተ አዲስ ኪዳን ላይ አንብባችኋል። በተለይ ዕብራውያን 10 ላይ ላነበው ፈልጋለሁ። የተከፈተውን በር፣ የተከፈተውን ጎዳና እሱን ላነብ ፈልጋለሁ። በጣም ውብ ስለሆነ እዚያ ላይ ይሄን የጻፈው ሰው ማን እንደሆነ አላውቀውም በእውነቱ። አንዳንድ ሰዎች ሐዋርያው ጳውሎስ ነው ይላሉ። ምዕራፍ 10 የዕብራውያን መጽሐፍ ቁጥር 18 ጀምሮ እንዲህ ይላል። እንግዲህ ወንድሞች ሆይ ወይም እህቶች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። እግዚአብሔር የተባረከ ይሁን። ይቺ መቅረብ የተቻለችበትን መንገድ ነው የሚናገር። እንቅረብ። ሌትስ ካም ቱ ጋድ፣ ወደ ዙፋኑ እንቅረብ፣ በቅን ልብ እንቅረብ። እንዴት ነው የምንቀርበው? ተከፈተልን መንገዱ፣ ተከፈተ። እንዲያውም እዚህ የሚጠቀመው ቃል መረቀልን፣ በመረቀልን በአዲስና በሕያው መንገድ። እግዚአብሔር የተባረከ ይሁን። እኔ ይህንን የምርቃት ነገር ባሰብኩ ቁጥር ሁል ጊዜም ይሄ ምሳሌ ይመጣልኛል። እስቲ ህንፃ ሲመረቅ ያየ ሰው፣ ህንፃ ሲመረቅ፣ አዲስ ህንፃ ሲመረቅ፣ ሆቴልም ቢሆን ፋብሪካም ቢሆን ያየ ሰው አይታል አንተ? እሺ፣ ሌላስ? እሺ፣ መንገድ ሲመረቅ ያያችሁ መንገድ? እሺ፣ እሺ፣ ታያላችሁ፣ ገና ብዙ ታያላችሁ እናንተ። እሺ፣ የመረቃችሁስ? አይ እንዴት እንደዚህ ትቀራለህ? ምን ማለት ነው ትሉኛላችሁ። እሺ፣ ቢያንስ በቴሌቪዥን ያያችሁ? እሺ፣ በጣም ጥሩ። ምንድነው የሚደረገው? ህንፃ ተሰርቶ ሲመረቅ ወይም መንገድ ሲመረቅ ፖሊሶች ይደረደራሉ፣ ማንም እንዳያልፍ ተብሎ በቃ ሰዎች ዘብ ይቆማሉ። ከዚያ ምናልባት እንግዲህ ይጠረጋል፣ ህንፃው ይታጠባል፣ ቀለም ይቀባል፣ በጣም ብዙ ነገር ነው፣ ዲኮሬት ይደረጋል። ከዛ በሩ ዝር ይዘጋል። ሹም ይጠራሉ ለምረቃ። የከተማ ሹም እንግዲህ የሆኑ ወይ ከንቲባ ናቸው ወይ የሆነ ነገር ሹም ናቸው፣ ብቻ ትልቅ ሰው መሆን አለባቸው ለምረቃ የሚጠሩት። ከዚያ ይመጣሉ። መጥተው ምንድን ነው የሚያደርጉት? ሁለት ልጃገረዶች ቀኝና ግራ ይቆሙና አንድ ገመድ ይዘረጋሉ። ሪበን ይባላል በዚያ ያ ገመድ። ከዛ አንዲት ደግሞ ሌላ በሙዳይ መቀስ ይዛ ትመጣለች፣ መቁረጫ እና ወደ ሹሙ ጠጋ ትላለች። በኋላ ሰው ሁሉ ተኮልኩሏል፣ መርቀው ሊከፍቱ ነው እየተባለ ሁሉ ተኮልኩሎ፣ ከዚያ እሳቸው ያነሳሉ ያንን መቀስ፣ ገመዱን ይቆርጡታል። ከዚያ መርቀው ከፈቱ።
እግራቸው መጀመሪያ የሳቸው ይገባል። ከዛ አዳሜ ሁሉ ይተለተላል፣ ከኋላ ይገባል። ተከፈተ መንገዱ፣ ተከፈተ ህንጻው፣ ተመርቁ። ልክ ያንን ስዕል ነው የሚያሳየን እዚህ የዕብራውያን ጸሐፊ። ተዘግቶ የሰማይ ደጅ፣ የቅድስት ደጅ፣ የቅድስተ ቅዱሳን ደጅ ተዘግቶ ሳለ ሹም መጣ። ስሙ የተባረከ ይሁን። ኢየሱስ ክርስቶስ የሚባል ሹም መጣ እና ገመድ አይደለም የቆረጠው፣ ስጋውን ነው። ወንድሞቼ እህቶቼ፣ ስጋውን ነው። እንደሱ ነው የሚለው። በስጋው በኩል ወደ ቅድስት እንድንገባ ድፍረት ስላለ በስጋው በኩል በመቀስ አይደለም፣ መስቀል ላይ ተቆረሰ። በስጋው በደሙ መግባት ተቻለ። እግዚአብሔር የተባረከ። ወደፊቱ ግቡ የሚለው ቀላል ነገር እንዳይመስላችሁ፣ ስለተከፈተ ነው። እግዚአብሔር ይመስገን። እኛ አላስከፈትነውም፣ ዘለንም አይደለም የምንገባው፣ ግን እሱ በሩን አስከፈተ። ወደ ቅድስት ወደ እግዚአብሔር ሀልዎት እንድንገባ። ጌታችን ኢየሱስ ክርስቶስ የአምልኳችን ቀስቃሽ ነው፣ የአምልኳችን አስቻይ ነው። በጣም ደስ ይለኛል በዚህ። ስለዚህ ወደፊቱ ግቡ። በዚህ ድፍረት ነው የሚለው ቋንቋው፣ ድፍረት ነው። we have confidence። ይሄ ድፍረት አለን። በምንም አይደለም እንደፍረው፣ ግን ደሙን አፍስሷል፣ ስጋውን ቆርሷል። በዚህ ተመክቼ ነው የምገባው። እሱ መጀመሪያ ገባ፣ ቀጥሎ እኛ ገባን። እግዚአብሔር የተባረከ። እንግዲህ ወንድሞቼና እህቶቼ፣ የአምልኮ አንዱ ዋና ነገር መግባት ነው። በአክብሮት መግባት ነው። በውለታ ስሜት መግባት ነው። ልገባ አይገባኝም ነበር፣ አምላክ ሆይ ግን ከፈተልኝ በሩ። ልጅ በሩን አስከፈተልኝ። እንግዲያው ገባለሁ፣ በታላቅ አክብሮት ገባለሁ፣ ወደ ደጆች ገባለሁ። መግባት ነው። ሁለተኛ ነገር ላንሳላችሁ። ይሄ መግባት ብቻ አይደለም። እንግዲህ ይሄ የመግባት ነገር እውነት ለመናገር አንድ በጣም ግልጽ ነገር ለመናገር እግዚአብሔር ራሱ የፈቀደውና የሚወደው ነገር ነው። አምልኮ እኛ ስለፈለግን ብቻ የሚሆን ነገር አይደለም፣ በፍጹም አይደለም። አንዳንዴ እንደሱ ይመስለናል። እንዲህ ለእግዚአብሔር አምልኮ አስቀረንበት እኮ በጣም የሚያሳዝን ነገር ነው። ለምንድን ነው እሱ ማናመልከው ብለን እንደ ዕዳ ሁሉ እንወስደዋለን። አንዳንዴ እሱ እኮ ኢንጆይ ያደርገዋል እሱ ራሱ። እውነት ለመናገር እውነተኛ አምልኮ is an enjoyment with God. It's enjoying God himself. እሱን መደሰት። በመዝሙር 37 ላይ አንድ መዝሙር አለ፣ ታውቁታላችሁ። በእግዚአብሔር ደስ ይበልህ የሚል አለ። የሚያውቀው አለ ይህን ጥቅስ? በእግዚአብሔር ደስ ይበልህ የሚለው እስቲ በትህትና ነው የምለምናችሁ። የምታውቁ ይህን ጥቅስ በእግዚአብሔር ደስ ይበልህ የሚል ከፍ አድርጉ እጃችሁን። እንደዚህ የሚል ጥቅስ አለ እኮ። ብዙዎቻችሁ አታውቁትም ማለት አለ። በእግዚአብሔር ደስ አይ ቲንክ ሁለተኛው ጥቅስ ነው መሰለኝ የምታስታውሱት። በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጣል ይላል። እሺ፣ ስለዚህ እንግዲያው ይሄን አሁን ታውቁታላችሁ ብዬ ተስፋ አደርጋለሁ። አብዛኛው ሰው እቺን ሁለተኛዋን ሐረግ ነው የሚወዳት። በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጣል ይላል መዝሙር 37 ላይ። የልቤን መሻት ለማግኘት ልደሰታ በሱ። አዎ፣ ግን የተጻፈው በእግዚአብሔር ኢንጆይ እንድናረግ ነው። ደስ ይበልህ በእግዚአብሔር። Do you enjoy God? ልጠይቃችሁ ፈልጋለሁ። ወይስ እግዚአብሔር ግዴታ ነው? አንድ ጊዜ እኔ ይሄን ደጋግሜ ነው የማነሳው፣ ይቅርታ ስለመደጋገሜ። አንድ ጊዜ እዚያ አዲስ አበባ ውይይት የሚባል ታክሲ ነበረ። አልደረሳችሁበትም? የደረሰበት ውይይት ታክሲ። እሺ፣ ታውቁታላችሁ። ውይይት ታክሲ ማለት ታክሲ ነው፣ ግን ምን አይነት ነው? ከኋላው ነው የሚጭነው። ሾፌሩ እዚያ ፊት ለፊት ይቀመጣል። ከፍ ያለ የተሰራ አለ። እዚያ ላይ 5 ሰው በቀኝ 5 ሰው በግራ ቁጭ የሚልበት እና የሚፋጠጥበት መኪና ነው ውይይት ታክሲ ማለት። መፋጠጡ በጣም ነው አንዳንድ ጊዜ የሚሰለቸው። እንተፋፈራለን፣ ናይና ሰዎች እንተፋፈራለን። ለማይፈልግ አይደለም አንቺን እኔ ግድ ሆኖብኝ ነው ምን እንባባላለን።
አንዳንዴ በመስኮት እናያለን እንዳላየ ለመምሰል ሁሉ በጣም እንደሱ አይነት ታክሲ ማለት ነው። 5 ሰው በዚህ 5 ሰው በዚህ። በውይይት ታክሲ ላይ ጨዋታ ይደምቃል። ጨዋታ በተለይ ደህና እንደው ቀልደኛ ሰው ከተገኘ ጨዋታ ይደምቃል። ወይም ደግሞ ብዙ ጊዜ የስፖርት ዜና ነው የሚያጫውተን። የትናንትና ጨዋታ አይተዋል ማታ የሚገርም አይደለም እንባባላለን። ከዛ ይወረውራል አንዱ ሌላው ይቀበላል። በቃ ሁካታ ነው፣ ይደምቃል እስክንወርድ ድረስ ደስ እያለን። ግን አንዳንድ ቀን እንደው አንዳንድ ሰው ይቅርታ አንድ ጊዜ ስለ እግዚአብሔር መናገር እፈልጋለሁ ያለን እንደሆነ እዚያ ታክሲ ላይ ሁሉ ሰው ግንባሩ 10 መስመር ያወጣል። ጭንቅ በአንድ ጊዜ ጨለማ ይለብሳል። ምንድነው እሱ? ቦታ የለውም እንዴ? ምን አይነት ነገር ነው? ወራጅ አለ እባክህ። አልፈልግም መስማት። በኋላ አንድ ቀን ምን አልኩኝ እኔ፣ ለምንድነው ሰው ደስ የማይለው እግዚአብሔር ሲባል አልኩ። ተኳርፈናላ። አዳሜው ከእግዚአብሔር ጋር ተኳርፏል። እግዚአብሔር የደስታ ምክንያት አይደለም። እግዚአብሔር የግድ ነው። መቼም ልክደው አልችልም። ፈጠረ፣ ምን አደርገዋለሁ? ግን ይህን ያህል በጣም መቀራረብ አልፈልግም። ባለበት እኔም ባለሁበት እግዚአብሔር ሆይ እኔ እፈራሃለሁ እንዴ እኔም ምለ ሰድቤ ደግሞ ታደባየኛለህ ከመሬት ጋር። እኔ አንተን እፈራሃለሁ ግን አላደ በቃ ባለበት። አብዛኛው ሰው እንደሱ people do not enjoy God ግድ ስለሆነባቸው ነው። አንዳንዴ እኛ ራሳችን ቤተክርስቲያን ምን መጣው ያልመጣው እንደሆነ ህይወቴ ይበላሻል። ምን ሆናለሁ ተቻ do you enjoy God himself? ወገኖቼ በትልቅ አክብሮትና ትህትና እለምናችኋለሁ። እግዚአብሔር የምንደሰተው አምላክ እንጂ የምንሳቀቀው አይደለም። እዚህ መጽሐፍ ውስጥ ያሉ ሰዎች የሰጡን ይሄን አይደለም። ከመስመሬ ወጥቼ አንድ ጥቅስ ላንብብ ባካችሁ። መዝሙር 16 ላይ መሰለኝ። መዝሙር 16 ላይ እንደዚህ ይላል ዘማሪው ሲናገር ወደ መጨረሻው ገደማ እዚህ ይላል። ቁጥር 11 ላይ የህይወትን መንገድ አሳየኸኝ፣ ከፊትህ ጋር ወደፊቱ ግቡ አይደለም፣ ከፊትህ ጋር ደስታን አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ። ሰቀቀን አለ አይልም። ፊትህን ሳይ መከራዬን ነው የማየው አይልም። ከፊትህ ጋር ደስታን አጠገብከኝ፣ በቀኝህ የዘላለም ፍስሐ ደስታ አለ። እንግዲያው we can enjoy him። ጥሪያችንን እንድንደሰተው ነው ጌታ ራሱ። ወደፊቱ ግቡ በሰቀቀን አይደለም፣ በደስታ በሐሴት እንደውም አይደለም ይለው እንደሱ አይደለም ይለው የቅድሙ ጥቅስ በሐሴትም ወደፊቱ ግቡ። እንግዲያው መግባት ነው፣ ማምለክ መግባት ነው። ወደዚህ በምህረት ወደ ተከፈተልን ደጅ ቀረብ ብለን ወደ እግዚአብሔር ፊት መግባት ነው። ሁለተኛ ነገር ልናገር እፈልጋለሁ። የአምልኮ አንዱ ኤሰንስ መገዛት ነው። ተገዙ ይላል። ተገዙ ይላል። ቀጥሎ ግቡ ብቻ አይደለም፣ ተገዙ ይላል። ብዙ ሰው አምልኮን እንደ መገዛት አይቆጥረው በፍጹም። እንዲያውም በፉከራ በሽለላ መግዛት ነው የሚመስለው። ኧረ አይደለም፣ መገዛት ነው። የስግደት አስተሳሰብ እኮ ገበርኩ ማለት ነው። በቃ አንተ አሸናፊ፣ አንተ ትልቅ፣ እኔ ደግሞ እጅግ ትንሽ፣ እንግዲያው ለአንተ ሰገድኩ፣ ተገዛው ማለት ነው። መገዛት ነው አምልኮ። እግዚአብሔር ፊት ስናመልክ እውነት ነው ደስ ይለናል፣ ግን አምላክነቱን እያሰብን እንገዛለታለን። እሺ፣ እውነተኛ አምልኮ እኮ እሺታ ነው ወንድሞቼ እናቶቼ። አንድ መጽሐፍ ማን ነው ዋካችሁ የጻፈው መጽሐፍ አለ ስለ አምልኮ። አሁን ስሙ ጠፋኝ። እሱ ምን ይላል? አንድ በጣም የሚገርም ነገር ይናገራል። መግቢያው ላይ
ከመዝሙር ይጠቅሳል ብዬ አሁን ዛሬ ከመዝሙር ነው የጠቀስኩት ስለ አምልኮ። እሱ ከመዝሙር አይጠቅስም፣ ከመጽሐፈ ኢዮብ ይጠቅሳል። እና እንዴ መጽሐፈ ኢዮብ ለአምልኮ እንዴት ይጠቅሳል? ኢዮብ ጻድቅ ሰው ነበረ፣ ብዙ ሀብት ነበረው፣ 10 ልጆች ነበሩት፣ የታወቀ ሰው ነበረ። በአንድ ቀን ሀብቱ ተዘረፈ። 10 ልጆቹ አንድ ቤት ውስጥ ተደርምሶባቸው ሞቱ። ይህን ወሬ ነገሩት፣ መርዶ አረዱት እና ኢዮብ ከመቀመጫው ተነሳ። በምንጣፉም ላይ he worshipped ነው የሚለው በእንግሊዝኛ። በምንጣፉም ላይ ሰገደ። and that is true worship ይላል ሰው። and that is what worship is። ምን ማለት ልጆች ሞቱ እኮ፣ ንብረት እኮ ተዘረፈ፣ ስለዚህ ሰግዳለሁ። ምን ማለት እሺ ይላል። ያንተ ነበር ለኔ ሰጠኸኝ ወሰድከው። እሺ መገዛት ነው። በቃ አንተ ነህ ባለቤት ማለት ነው። ተገዙ፣ ለእግዚአብሔር ተገዙ። ፈቃድን መገበር ማለት ነው። ሶስተኛ እወቁ የሚል ግስ ነው የሚጠቀመው። አምልኮ እግዚአብሔርን ማወቅ ነው። ለምን እዚህ ላይ አይታችሁ እንደሆነ እወቁ፣ እርሱ አምላክ እንደሆነ እወቁ፣ እርሱ ሰራን እኛም አይደለንም የሚለው ንግግር የሚያሳየው you acknowledge God። እግዚአብሔርን ማወቅ ነው ማምለክ። ምን መሆኑን ማወቅ፣ አምላክ፣ ፈጣሪ፣ ገባሬ ሁሉ ሁሉን የሰራ፣ አእምሮ ሁሉ ሁሉን የሚያውቅ፣ አሃዜ ሁሉ ሁሉን የያዘ። ይሄ የላቲኑን ቃል ለመጠቀም ብዬ ነው። ኦምኒሸንት ጋድ፣ ኦምኒፖተንት ጋድ ማለት ኦምኒፕሬዘንት ጋድ፣ በሁሉ ስፍራ ያለ፣ ሁሉን የሚያውቅ፣ ሁሉን የሚችል አምላክ። እሱ ወቁ። ማወቅ ነው ማምለክ። ወቁት አምላክ። ይኸውላችሁ ኢዮብን ጠቀስን ቅድም፣ እሽታውን አየን። ግን እውቀቱንም ደግሞ ማየት ጥሩ ነው። ኢዮብ ሲጀምር ሰገደ፣ ሲጨርስ ከብዙ ሙግት በኋላ ታውቃላችሁ የኢዮብን ሙግት፣ ጭቅጭቅ ከአምላክ ጋር ምን ማለት ነው? እንዴት ነው እንዲህ የምታረገኝ? እኔ እስከዚህ ድረስ ብረት ሆንኩ እንዴ? ብረት ነኝ እንዴ እኔ ይለዋል አምላክን። ሂዱና አንብቡት። እኔን ለፍላጻ አንተ እንደ ጊጤ አረከኝ፣ እንደ ታርጌት አረከኝ። ዝም ብለህ እየለጠጥክ ብስክስኬን ነው የምታወጣው። ምን አይነት ነገር ነው? በእኔና በአንተ መካከል የሚፈርድ ዳኛ በተገኘ ይላል ኢዮብ። ያስደነግጣል። እንደዚህ ሲሟገት ቆይቶ 42ኛው ምዕራፍ መገባደጃው ላይ እግዚአብሔር ሆይ አንተ ሐሳቤ ማይከለከል ሁሉን ማድረግ የምትችል እንደሆነ አወቁ። ዝም ብላለሁ። እውቀት አምላክን ማወቅ ሁሉን ቻይ መረዳት። እወቁ አምላክ እሱ አምላክ፣ ራሳችንን ያልሰራን እሱ የሰራን አምላክ እሱ ነው አምላክ። ግን እግዚአብሔርን ብቻ ማወቅ አይደለም፣ ራሳችንን ማወቅ ነው። ምክንያቱም ቀጥሎ ምን ይላል? እርሱ ሰራን እኛም አይደለን እኛስ ይልና ቀጥሎ ምን ይላል? እኛስ እኛ ዜሮ ነን አይልም። እንደሱ ይላል አይልም። እኛ በቃ ምንም አይደለን አይልም። እኛስ ህዝቡ የማሰማሪያውን በጎች ነን። ምን ማለት ነው? ማንነት አለን። ማንነታችን ግን ከሱ ጋር የተያያዘ ነው። እኛ የሱ ህዝብ ነን። we belong to him። የሱ ህዝብ ነን። እሱ የሚያሰማራ እረኛ ነው፣ እኛ በጎቹ ነን። our identity is related to him።
ይህም ማወቅ ነው ማምለክ። እግዚአብሔር ወገንታ ሰጠን፣ ቢሎንጊንግነስ ወገንታ ሰጠን። እግዚአብሔር ወገን አረገን፣ ዘመድ አረገን። ስለዚህ እኔ ምንም የሌለው አይደለው አለው። መኖሬ ግን ከሱ ጋር የተቆራኘ ነው። የሱ መሆኔ ነው መኖሬ። ክብሩ ይስፋ። የሱ መሆኔ ነው መኖሬ። ትልቅነቴ እኔ ምንድነው? የሱ መሆኔ ነው። የሱ ሕዝብ መሆናችን ነው። እግዚአብሔር የተባረከ ይሁን። ስለ አይደንቲቲ በጣም ብዙ ጊዜ እናገራለሁኝ። አሁን በተለይ አይደንቲቲ ጥያቄ ይህን ሀገር እያራገበ እንደሆነ ታውቃላችሁ ሁላችሁ። ይኸው እየተቧቀስን ነው እርስ በርስ። ማንኝ እኔ ማን እንደሆንኩ ታውቃለህ አንተ የሚል ጭቅጭቅ ነው ይህን ሀገር ያመሰው። ግን አክቹዋሊ እኛ አይደንቲቲያችን ምንድን ነው? እሱ በደንብ መመርመር ጥሩ። እኔ አንድ ቀን ይህንን ኢሳይያስ 43 ላይ አየሁት። የአይደንቲቲ ጉዳይ ያለቀለት ነው። እስራኤል ሆይ የፈጠረ ያዕቆብ ሆይ የሰራህ እግዚአብሔር እንዲህ ይላል፣ አንተ where do you belong? አንተ የማን ነህ ይላል። አንተ እስቲ በሉት የኔ ነህ፣ የኔ ነህ። የኔ ማንነት የሱ መሆኔ ነው ማለት ነው። አዎ ከዚህ በላይ መቆፈር የለብኝ። አሁን እኮ ቁፋሮ ነው መከራ የሚያሳይ። እኔ ማንነኝ? እስቲ ዘሬ ምንድነው? ቋንቋዬ ምንድነው? ባህሌ ምንድነው? ምናምን እቆፍራለሁ። ስቆፍር አቧራ ወደ ላይ ይነሳል። የሰው አይን ያጠፋል። አቧራው ነገር ይሁን አቧራ ማቡነን የለብኝም። My identity is established and it's established in him. አንተ የኔ ነህ አለቀ። እኔ የሱ ነኝ። እዚህ ላይ እሱን ነው የሚናገረው ያለ። አንተ የኔ ነህ የሚለውን ሐሳብ እኛ ህዝቡ የማሰማሪያውም በጎች ነን። እንግዲያው አይደንቲቲ ፍለጋ አንዞርም፣ አንከራተትም። ከሱ ጋራ በአምልኮ የምንገናኘው እሱ አምላካችን፣ እሱ ጌታችን፣ እኛ ህዝቡ ስለሆነ፣ እሱ እረኛችን፣ እኛ በጎቹ ስለሆነ ነው። በዚህ ዝምድና ነው ያለን። አምልኮ ዝምድና ነው። ዝም ብሎ መንገድ አላፊ ሊያመልክ አይችልም። መገናኘት አለብን ከዚህ ሰው ጋራ። አዛመደን ልጁ እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ከአምላክ ከአባቱ ጋር አዛመደን። የእኛን ስጋ ወሰደና አዛመደን። ወደ እኛ መጣና የእሱን ህይወት ወደ እኛ ውስጥ አስገባና አዛመደን። የእግዚአብሔር ቤተሰብ የእግዚአብሔር አገር ዜጎች አረገን። እግዚአብሔር የተባረከ። ስለዚህ ራሳችንን ማወቅ ነው ማምለክ። በዚህ ዝምድና ነው ከሱ ጋር የምቀርበው። አራተኛ ነገር አምልኮ እግዚአብሔርን ማመስገን። አመስግኑ ይላል። ግሶቹን እየለቀምን ነው። ልብ ብላችኋል። ጥሩ አጥኚዎች እንደሆናችሁ ገምታለሁ። ወደፊቱ ግቡ የሚለውን ቨርብ ነበር የምናየው። አሁን ደግሞ ቀጥሎ አመስግኑ የሚለው፣ ቅድም ተገዙ የሚለውን፣ እወቁ የሚለውን፣ አሁን ደግሞ አመስግኑ ስሙንም ባርኩ ይላል። ምስጋና መስጠት ነው አምልኮ፣ እውነተኛ ምስጋና። ግን ምስጋናው ምክንያት የለሽም አይደለም። አሳች አንዳንድ ጊዜ እንደሱ እንላለን። ለማለት የፈለግነው ግልጽ ነው። በቃ አመሰግናለሁ፣ ምንም ባይኖረኝ አመሰግናለሁ፣ በቃ አንተን አመሰግናለሁ እንላለን። ልክ ነው፣ እውነት ነው። ሰበብ ምናልባት አንፈልግም ይሆናል፣ ግን በቂ ምክንያት አለ ለማመስገን። ይኸው ምን ይላል እዚህ? ምንድን ነው የሚለው? ለማመስገን የሚሰጠን ምክንያቶች። አመስግኑት ስሙንም ባርኩ፣ እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። 3 የእግዚአብሔርን ኳሊቲ ነው የሚያነሳው። ቸር ነው እግዚአብሔር፣ ማንም ሳያስገድደው የሚሰጥ ሕይወትን ለሁሉ የሚሰጥ ቸር። ደግሞ ምንድን ነው? መሐሪ፣ የተከመረ በደል የሚንድ መሐሪ። ለሙሴ እንደሱ ነው ያለው። እግዚአብሔር መሐሪ። ደግሞ ምንድን ነው? ታማኝ፣ እውነቱ ለልጅ ልጅ ነው ይላል። በአንዳንድ መጽሐፍ ላይ ታማኝነቱ ለልጅ ልጅ ነው። እግዚአብሔር ታማኝ፣ እግዚአብሔር መሐሪ፣ እግዚአብሔር ቸር። በዚህ ምክንያት እናመሰግነዋለን። አምልኮ ለሱ እናገባለን። እግዚአብሔር ይመስገን።
ስለዚህ ምናልባት የአምልኮ ኤሰንስ ከዚህም በላይ ሊሆን ይችላል። ግን እነዚህን አራቱን አግኝቻለሁ እኔ። ወደ እግዚአብሔር ፊት መግባት ነው፣ ለእርሱ መገዛት ነው፣ እሱን ማወቅ ነው፣ እሱን ስለ ባህሪው ስለ ማንነቱ ማመስገን። ይሄ የእውነተኛ አምልኮ ኤሰንስ ነው ብዬ አምናለሁ። እግዚአብሔር በዚህ አይነት እንድናመልከው ልባችን የሚቀስቅስ ከንቱ አምልኮ እንዳናመልክ። ከንቱ አምልኮ የሚባል አለ። እሱን ደግሞ ሌላ ቀን ስትጠሩኝ በሚቀጥለው ዓመት እናገራለሁ። ከንቱ አምልኮ የሚባል አለ። በከንቱ እንዳናመልከው በጣም እርግጥ ባለ መንገድ እንድናመልከው እግዚአብሔር ይርዳል። ሁለተኛ ነገር ላነሳ ፈልጋለሁ። ሁለተኛው አምልኮ እዚህ አካባቢ የሚያልቅ ነገር ነው ወይ ነው ጥያቄ። እዚህ አካባቢ ያማሃ ኪቦርድ አለ እዚህ እና ታምቡር አለ፣ ድምፃውያን አሉ። እግዚአብሔር ስለ ድምፃውያን የተመሰገነ ይሁን። ድምፅ የሌለንም ሰዎች እናመሰግናለን ስለ እነሱ ድምፅ። ምክንያቱም እኔ ሁልጊዜ እንደቀናው ነው። እኔ ኳየር አስገብተውኝ ነበረ፣ ቆይቷል እርግጥ ዘመኑ። በኋላ አስወጡኝ። ያስወጡበትን ምክንያት የታወቀ ነው። አይሆንም ድምፄ ለመዝሙር። እኔም በኋላ ነው የገባኝ። መጀመሪያ በጣም የሚያምር ይመስለኝ ነበረ ከኳየር ጋር ስዘምር፣ ለካ ስላልተጋለጠ ነው። በኋላ በቴፕ ቀድቼ ሰማሁት ቤቴ ኢንጆይ ለማድረግ ብዬ። ከዚያ እንደከፈትኩት ከውስጡ የሚወጣው ድምፅ ይዘገንናል። ይሄ ቴፕ ተበላሽቷል እንጂ በእውነት የኔ ድምፅ እንደዚህ ሊሆን አይችልም። እንደገና ተጫንኩት። ያው ነው። ቀስ ብዬ ከኳየር ወጣሁ። አስወጡኝ እነሱ ራሳቸው ቀስ ብለው። ወንድም ንጉሴ በእውነት ጌታ ይባርክ እስካሁን ስላገለገልክ አሉኝና፣ እኛ ውጣ እንልህም ግን አለ አይደል 1-6 ወር ጸልይበትና አሁን ወደ 26 ዓመት አለፈው፣ ገና አልገባውም ኳየር። እሺ ስለ ድምፅ እግዚአብሔር የተባረከ ይሁን። ግን አምልኮ እዚህ አካባቢ በድምጾች በሙዚቃ የሚያልቅ ነገር ነው ወይ ነው ጥያቄ። ነው ወይ እንደዚህ ቅቡጭ የሚል ነገር ነው ወይ? is it a 2-hour exercise ነው ወይ? ኧረ አይደለም። ከቶ የህይወት መንገድ ነው አምልኮ። የህይወት ዘይቤ ነው። it's how we live worship። ይኸውላችሁ እኔ 2 ጥቅሶች ላነሳ ምፈልግ፣ አንድ ከብሉይ አንድ ከአዲስ። ብሉዩ ሚኪያስ ላይ ትንቢተ ሚኪያስ ላይ የሚገኝ ጥቅስ ነው። አትሞስፌሩ የወርሺፕ ነው እዛም ላይ እና የተገለጠ ነገር አለ። ሚኪያስ 6 ላይ ምን ይላል? እዚያ ላይ አንድ አምላኪ ሰው የጠየቀው ጥያቄ ነው፣ ወይም አምላኪ ማህበረሰብ ምን ብለው ነው የሚጠይቁት? ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? እንዴት ወርሺፕ ላርገው ነው ባጭሩ። እንዴት ወርሺፕ ላርገው? እግዚአብሔር ምን ይዤ ልቅረብ ወደፊት? ምን ይዤ ልቅረብ በፊት የሚል መዝሙር አለ። ምን ይዤ ከዛ አማራጮችን ይዘረዝራል። ምን አማራጮቹን እናንበብ እስቲ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? በዚያ ዘመን እንደሱ ነው የሚያደርጉት። እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ለአምጣ ዘይት ላፍስስ፣ በሬ ልረድ፣ በጎች ልሰዋ? እንዲያውም ይባስ ብሎ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? እንዴት ላምልክ ነው? ምን ላርግልህ? በአሁኑ ዘመን ቢሆን ኖሮ ምን አይነት ቦርድ ላምጣ፣ ምን አይነት ኪቦርድ ላምጣ፣ ምን አይነት ጊታር ልጠቀም፣ ምን አይነት ታምቡር ላምጣልህ፣ አይሚን በምን አይነት ዜማ ላምልክ፣ እንዴት ልቅረብ ወደ አንተ የሚል ጥያቄ አይነትም። እንዴት ልቅረብ? መልሷ ቁርጥ ያለች ናት። ይኸው ስሙ። ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክም ጋር በትህትና ትሄድ ዘንድ አይደለምን? 3 ነገር
እግዚአብሔር ያማሃ ጊታር አይደለም ለወርሺፕ የሚፈልገው። ኦኬ ያስፈልጋል። እግዚአብሔር አስገራሚ ጊታር፣ አኩስቲክ ጊታር whatever you call it አይደለም ኦኬ ያስፈልጋል። እግዚአብሔር ኳየር፣ እግዚአብሔር ያስፈልጋል። ግን እሱ አይደለም። ምን ይፈልጋል እግዚአብሔር ካንተ? ሶስት ነው። ፍርድን ታደርግ ዘንድ። እቺ ፍርድን ታደርግ ዘንድ የምትለዋ ቃል ዳኝነትን ብቻ አይምሰላችሁ። ልክ ነው፣ ዳኝነት ውስጡ አለበት። ፍርድን ታደርግ ዘንድ የሚለው እውነት ትናገር ዘንድ ነው። በቃ ባጭር ቃል ኢንተግሪቲ ይታይብህ ዘንድ፣ ወሽካታ እንዳትሆን፣ ቀላማጅ እንዳትሆን፣ አንዴ ወዲህ አንዴ ወዲያ የምትል እንዳትሆን አይደለምን? ፍርድን ታደርግ ዘንድ፣ ነጩን ነጭ ትል ዘንድ፣ ጥቁር ስታይ ጥቁር ትል ዘንድ አይደለምን? ይሄ ነው ትሩ ወርሺፕ ማለት ነው። ተግባራዊ አምልኮ እውነተኛ መሆን ነው። በቃ ብዙ ጊዜ ይሄንን እናገራለሁ ለብዙ ሰዎች። the post modern world፣ ይሄ አሁን ድህረ ዘመናዊ የሚባለው ዓለም፣ አሁን እኛ ያለንበት ዓለም እውነት የሚባል ይክዳል። እውነት የሚባል የለም ነው የሚለው። ያው ታውቃላችሁ፣ አንዳንድ ስታነቡ ታገኛል። እውነት የሚባል የለም ማለት ሰዎች እውነት የሚሏቸው አንዳንድ ነገሮች አሉ፣ ግን ያንተ ሰፈር እውነትና የኔ ሰፈር አንድ አይደለም። ስለዚህ ቁርጥ ያለ እውነት የለም ብለው የሚያስተምሩ ሰዎች ድህረ ዘመናዊ ዓለም አያምንም። ኤቭሪቲንግ ኢዝ ኮምፓራቲቭ። ምንም ቁርጥ ያለ ነገር የለም፣ በንጽጽር ብቻ ነው የምንኖረው ብሎ ይላል። እና አንድ ቀን በዓይነ ሕሊናዬ ሳልኩኝ ሰዎች፣ ድህረ ዘመናውያን ሰዎች እና ሞደርን ሰዎች፣ ሁለቱ የተለያዩ ናቸው። ጭቅጭቅ ይዘናል። ብንያም ይመጣና ይሄ ወረቀት ነጭ ነው ይለኛል። አይ ጥቁር ነው እለዋለሁ። ነጭ ነው ይለኛል አስረግጦ። አረ ጥቁር ነው እላለሁ። ይግላል እሱ። ጸጉሩ ይቆማል። አሁን ደህና ነው ጸጉሩ እንደማየው ይቆማል። እንዴ ምን ነካ? ነጭ ነው። ምን ነካ? አንተስ ጥቁር ነው። ስንሟገት፣ ስንጨቃጨቅ፣ ልንጋደል ስንደርስ ድህረ ዘመናዊ ሰው ይገባል በሩን ከፍቶ። አንድ ፖስት ሞደርን የሆነ ሰው በኋላ እንዴ ምን ነካችሁ? የምትማቱ እኮ ነው የሚመስለው። ምንድነው ጭቅጭቁ ይላል። እንዴ ስማ ነጭ ነው ይለኛል እለዋለሁ። እሱ ቢጮህና ስማ ጥቁር ነው ይለኛል። እንዴ ዳኘን እንጂ እንለዋለን። በኋላ ይስቃል ሰውዬው። ይስቅና እንዴ ማለቴ ይለናል። ኖ እኛ እንድስቅ አይደለም፣ ነጭ ነው ጥቁር ነው ዳኘን እንጂ። እንትን ማኪያቶ ብንጠጣስ ይላል ድህረ ዘመናዊ ሰው። ማኪያቶ እኛ እኮ የተጨቃጨቅ ነው ይሄ ነጭ ነው ጥቁር ነው ብለን ነው። አንተ ምንድነው ነገሩ እንለዋለን። አይ ተውት ምንም አይደለም። እንዴ ምንም አይደል እንዴት ትላለህ? ነጭ ነው ጥቁር ነው ፍጥጥ አርገን እንይዘዋለን። በኋላ ሲጨንቀው well actually ይለናል። እሺ ምን እንለዋለን? ከዚህ በኩል ስታየው ዋላ አይደለ እንትን ጥቁር ይመስላል ማለት በዚህ በኩል በዚህ ፐርስፔክቲቭ፣ በዚህ በኩል ስታየው ደግሞ ዋላ አይደለ ወደ ነጭነት ያደላል። አይሚን ምልክ ግራጫ የሚባልም አለ ይለናል። ድህረ ዘመናዊ ሰው አይፈርድም፣ ፍርድ አያውቅም። ምክንያቱም እውነት የለማ። እውነት በሌለበት ቁርጥ ያለ ፍርድ የለም። ፍርድን ታደርግ ዘንድ የሚለው ትክክል የሆነውን ትክክል ትል ዘንድ፣ ያልሆነው አይደለም ትል ዘንድ። ኢንተግሪቲ እሱ ነው። እውነተኛ አምልኮ እውነተኛነት ነው። እሱ ነው ወንድሞች። ይሄ ላይፍ ስታይል ነው። የአንድ ቀን ልምምድ አይደለም፣ የህይወት ዘይቤ ነው። ከእውነት ጋር ብቻ ቆማለሁ። እግዚአብሔር ይርዳችሁ። በእውነት ይሄ ቀላል ነው ብዬ አይደለም አሁን ስናገረው ቀላል ነው። ከእውነት ጋር ብቻ ቆማለሁ። አባቴም ቢሆን እናቴም ብትሆን ትልቅ ሰው ቢሆን ፕሮፌሰሩ ቢሆን ፓስተሩ ቢሆን የፈለገው ቢሆን እኔ ከእውነት ጋር ብቻ ቆማለሁ። አምልኮ ይባላል እሱ። ካንተ ዘንድ የሚሻው እግዚአብሔር የለም። ሁለተኛ
ምህረትን ትወድ ዘንድ ይላል። ምህረትን መውደድ ማለት ምህረት በነገራችን ላይ ይሄ በድሮ አማርኛ ምህረት የሚለው ሜርሲ አክትስ ናቸው። እነዚህ ሜርሲ አክትስ ምን ማለት ነው? በጎ ማድረግ ማለት ነው። ለምሳሌ የወደቀው ሳምራዊው ያነሳው ሰውዬ የሱን ታሪክ ታውቃላችሁ። ጌታችን ማን ነው ለዚህ ሰው ባልንጀራ የሆነው ብሎ ሲጠይቅ ያ ፈሪሳዊ የመለሰው መልስ ምህረት ያደረገለቱ ብሎ ይላል። ምህረት ያደረገለቱ ማለት ይቅርታ ይሰጠው ማለት አይደለም። በዚህ ኮንቴክስት መልካም ስራ ይሰራለት ማለት ነው። ያነሳው፣ ያጠበው፣ ያበላው፣ ያጠጣው ማለት ነው። ሜርሲ አክትስ። እንግዲያው እውነተኛ አምልኮ ለካ በጎ ማድረግ ነው። ለሰው በጎ ማድረግ ይሄንን ነው ይፈልጋል አምላክ ብሎ የሚለው። ከዚህ በጣም የተያያዘ ይሄ የበጎ ስራ የበጎ ምግባር ነገር ያዕቆብ ላይ ተገልጿል። እሱን ማንበብ አለብኝ በግድ። ያዕቆብ ላይ እንዲህ ይላል ምዕራፍ 1 ላይ ቁጥር 26 በጣም የታወቀ ነው። እሱን አነብላችኋለሁ። እንደዚህ ብሎ ይላል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ለካ ከንቱ አምልኮ አለ። ምን አይነት ነው ከንቱ? አንደበቱን ሳይገታ እንዳሻው እየተናገረ ልቡን እያሳተ አፉ የሚናገረውና ልቡ የሚለው የተለያየ የሆነ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ታዲያ የቱ ነው ጥሩ አምልኮ? ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ። በጎ ስራ አምልኮ ተብሏል። ይኸው ባልቴት ማለት ባሏ የሞተባት እንግዲህ ደካማ ገቢ የሌላት እነሱን መጠየቅ እንዴት ናችሁ ብሎ ማለት፣ የሚያስፈልጋቸው መስጠት፣ ድሃ አደጎችን ወላጅ አልባዎችን መንከባከብ፣ ይሄ ነው አምልኮ ይላል ያዕቆብ በአዲስ ኪዳን። እዚህ ፌሎሺፕ ውስጥ ያላችሁ ይመስለኛል። ሶሻል ቲም የሚባላል ሶሻል whatever አለ። በጎ የምታደርጉበት አላችሁ፣ ለሰው የወደቀ የምታነሱበት። አይ ቲንክ አምልኮ ነው። ይኸው አምልኮ የግድ በጊታር መታጀብ የለበት፣ በኪቦርድ መታጀብ የግድ የለበት። ንፍጣም ልጅ ሄጄ ቅባርቂ ስስመው I'm worshiping God። እያቃሰተች ያለች ሴትዮ ወደ ሆስፒታል ደግፌ ሳደርሳት አምላክን እያመለኩ ነው። ተግባራዊ አምልኮ ነው። እዚያ ሶስተኛው ላይ ሚክያስ ላይ ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክም ጋር በትህትና ትሄድ ዘንድ አይደለም ምን ይላል? ይሄ ከአምላክ ጋር በትህትና መሄድ ማለት ቅድም ወረቀቴ ላይ ጽፍ ነበር። ኢትስ አክቹዋሊ ፖዚሽኒንግ። አምልኮ ፖዚሽኒንግ ነው። አምላክ ላይ ነው ያለው፣ ትልቅ ነው፣ እሱ ይበልጠኛል፣ እኔ ትሁት ሆኜ ከሱ እግር ስር ነኝ። I position myself under the lordship of God። ለካ አምልኮ እሱ አምልኮ እግዚአብሔርን ማላቅ እኔን ማሳነስ ነው። የጌታ ስም የተባረከ። በምንም አይነት አላክለውም እሱ። አንዳንድ የሚሰብኩ ሰዎች አሉ፣ ልክ አይደሉ፣ እናክለዋለን ብሎ የሚሰብኩ ሰዎች አሉ። እንደምንም እናክለዋለን፣ እንዲያውም በጣም መንፈሳውያን ስንሆን በቃ እኩዮቹ እንሆናለን። አረ በምንም አይነት እኩዮቹ አንሆንም። የአምላክ እኩዮች አንሆንም። ልዩነታችን የመጠን አይደለም፣ የዲግሪ አይደለም፣ የአይነት ነው። እሱ አምላክ፣ እኛ አምላኪዎች ነን። እንዳንሳሳት አንድ የሰማሁትን ልንገራችሁ። ህንድ ሀገር ነገስታቱ በጣም ይከበሩ ነበር። በጣም የአምልኮ ያህል ይከበሩ ነበር ይባላል። እና እነዚህ ነገስታት ሲሄዱ ከተማ ውስጥ በሰረገላ ሲሄዱ ሰው መሬት ላይ ለጥ ብሎ ይሰግዳል፣ ይነጠፍላቸዋል።
የተለመደ ነው። አንድ ቀን ንጉሱ እንደሱ በሰረገላ ላይ ሲሄዱ ሰው ሁሉ ከጎዳና ላይ ሄዶ ይነጠፋል እና መንገድ ላይ አንድ ለማኝ ቡትቱ ለብሶ ቁጭ ብሏል። እንዴት እንደሆነ አይታወቅም። ንጉሱ ሰረገላ ነጁን አቁም አሉት እና ጥራው ያንን ለማኝ ጥራው። ለማኙ ተጠራ። እየተንተባተበ ደንግጦ ምን ሊያረጉኝ ነው እያለ ልቡ ድው እያለ ጨርቁን እየጎተተ መጣ ወደ ንጉሱ። ሰረገላ ላይ አውጣው። ወጣ። ቁጭ በል። ደንግጧል። ቀና ብሎ ማየት ንጉሱን ፈርቷል። ጭጭ ብሎ ይሄዳሉ። ንዳ ይሉታል። ሰውየውን ይነዳል እና ሰው ሲሰግድ ነው የሚያየው። በየጎዳናው ላይ ሲሰግድ ለንጉሱ ሲነጠፍ ብዙ መንገድ ሄዱ። ከዚያ ትንሽ ትከሻው ቀና አረገ ሰውየው አሉ ለማኙ። ቀና አረገ። የጎሪጥ አያቸው ንጉሱ። ከዚያ መለስ አረገ አይኑን። ዝም አሉት። ከዚያ ቀለለው። ብዙ መንገድ ሄዱ። ይሰግዳል። በኋላ ቀስ አለና ጌታው ለእርሶ ነው ለእኔ ነው ሰው የሚሰግድ? እንዳትሳሳቱ። በምንም አይነት እኩዮቹ ልንሆን አንችልም። እኛ ሰጋጆች ብቻ ነን ወንድሞች ናት። አንዳንድ የሚያሳስቱት መምህራን ስላሉ ነው። እኩዮቹ ሳንሆን አንቀር። እሱም የእግዚአብሔር ልጅ እኛም ልጆች አይደል? ከአምላክ ጋር በትህትና ትሄድ ዘንድ አይደለም ምን? ፖዚሽንህን ሁል ጊዜ ታውቀው ዘንድ አይደለም ምን? ይሄ አምልኮ ይባላል። ወደ መጨረሻው ልመጣ ነው። ከዚህ በኋላ ብዙ ጊዜ አላጠፋባችሁ። 46ኛው ደቂቃ ደረስን። እሺ ትንሽ ነው ከዚህ በኋላ የሚጨምረው። ይሄውላችሁ አምልኮተ እግዚአብሔር የሚፈጸመው ሌሎችን አማልክት በማርገፍ ነው። ብዙ አማልክት ነን ባዮች ስላሉ ውረዱ እናንተ፣ እኔ አንድ አምላክ ነው የማመልከው በሚል ግብ ነው። ለዚህ ነው በኦሪት ዘጸአት ምዕራፍ 20 ላይ ሌላ አምላክ አታምልክ ተብሎ የተጻፈው። ላነበው ነው እሱ። ኦሪት ዘጸአት 20 ላይ ተጠንቅቆ ነው የጻፈው ሙሴ። ምንድነው እግዚአብሔር ያለው? እነዚህን ሕጎች ስጥ ለሕዝቡ። አንደኛ እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። ዋት ስቴትመንት! ይሄ በጣም ኃይለኛ ንግግር። እኔም ብቻ አምልክ ብሎ ለምን አልቆመም? ገበያው የደራ ነዋ። የአምላክ ገበያ የደራ ነው። ብዙ አማልክት አሉ። እንጋበዛለና በየደጃፉ ለመስገድ። እኔም ብቻ አምልክ ብሎ አላቆመም። ሌላ አታምልክ ደግሞ አለ። እንግዲያ we worship God against other gods. እንዴ ወንድም ንጉሴኛ ታዲያ ጌታን ነው እንጂ ሌላ ምን እናመልካለን የምትሉ ሰዎች በጣም ብዙ አታላይ አማልክት አሉ። ልጄ ምን አረገች? አንድ ጽሑፍ ይዛልኝ መጣች። አምልኮተ ባዕድ የሚል አምልኮተ ጣዖት በእንግሊዝኛ ነው። ወደ አማርኛ መልስልኝ አለች። በኋላ የጻፈው ሰውዬ በጣም አስገረመኝ። እንዴት እንደጻፈው እና ምን ይላል? አምላክ ማለት እኮ
ህይወት ትርጉም ወይም ዋጋ አለው ምለው ይሄ ሲሆን ብቻ ነው ስል ነው አመለኩ የሚባለው። ይሄን ካገኘው ትርጉም አለው ህይወት፣ ይሄን ካጣው የለውም ካልኩኝ እሱ ነው አምልኮ ይልና መልካም ነገሮች ጣዖታት ሊሆኑ ይችላሉ። ከአምላክ ጋር ከተጋፉ ጣዖታት ሊሆኑ ይችላሉ። እሱ ያለውን አንዳንዱ ላንብብላችሁ። ለምሳሌ የተወደድኩና የተከበርኩ ከሆንኩ በጣም ልኩ እሱ ነው። እሱ ካልሆነ ብሞት ይሻለኛል ማለት ተቀባይነት የማግኘት ጣዖት ይባላል። አንዳንድ ሰው ራሱን ይገላል በዚህ ምክንያት። በብሉይ ኪዳን አኪጦፌል የሚባል አንድ በጣም አስተዋይ ሰው፣ በጣም ብልህ ሰው ነበረ፣ የንጉሥ አማካሪ። ሌላ ሰው የመከረው ምክር ተቀባይነት ሲያገኝ የሱን ጣለበት። ንጉሡ አቤሴሎም ሲጥልበት ተበሳጨ። ወደ ቤቱ ገብቶ በገመድ አንገቱን አንቆ ሞተ ይላል። አክሴፕት ካላረገኝ ሰው አጠገቤ ያሉ ሰዎች እኔን ካልተቀበሉኝ የለሁም በቃ። ይሄ አምልኮተ ጣዖት ይባላል። አንዳንዶቻችሁ እንደዚህ ናችሁ። አክሴፕታንስ የሰው ማራገብ ካላገኛችሁ በቃ ምን ህይወት አለኝ እኔ። ከሷ ጋር አፈርፈጭ ተናድገን እሷን 10 ጊዜ ሰላም ይሏታል። እኔ የት እንዳለው እንኳን አያውቁኝም። አሁን እኔ አሁን ሰው ነኝ። ይሄ ባዕድ አምልኮ ይባላል። ዋጋ የምትሰጡት ለካ ተቀባይነት ማግኘት ነው። ተነገጥኩኝ። ለካ እንደዚህ አይነት አምልኮ አለ። ሌላ ልጥቀስላችሁ። አስደሳች ልምምድ ወይም የላቀ የኑሮ አይነት ሲኖረኝ ብቻ ነው በቃ እኔ ኖርኩ ምለው የሚል ሰው የምቾት ጣዖት እያመለከ ነው። ሌላ ልጥቀስላችሁ። ሰዎች በእኔ ላይ የተመረኮዙና እኔ የማስፈልጋቸው ከሆንኩ ህይወት ማለት እሱ ነው። የረዳትነት ጣዖት ይለዋል ሰውየው። በቃ እኔ ካልረዳሁኝ እኔ ካልተፈለኩኝ ምን ይሰራልኛል የሚል ሊጠብቀኝ የሚችል ከአደጋ ችግር እንዳይደርስብኝ ሊጠብቀኝ ልመካበት የሚችል ሰው ካለልኝ በቃ በጣም ጥሩ ነው ብሎ የሚያምን ሰው የሰው ትምክህት ጣዖት አምላኪ ነው። እንዴት አታላይ እንደሆነ እንድትገነዘቡ ብዬ ነው። ልጨምርላችሁ። በቂ ሀብት ያለኝ፣ የገንዘብ ጭንቀት የሌለብኝ፣ ጥሩ ገቢ፣ ጥሩ ንብረት ያለኝ ኮንኩ ነው ኑሮ ማለት ካልኩ ደግሞ የቁሳዊ ንብረት ጣዖት ሰጋጅ ነኝ። ሌላ እናንተን የሚመለከት ልጨምር ነው። አሁን ሃይማኖቴ በጣም የተከበረ የሃይማኖቴን ስነ ምግባር ጠንቅቄ የምጠብቅ በስርዓቶቹ በንቃት የምሳተፍ ከሆንኩ ሰው ነኝ፣ ከዛ ውጭ የለሁም ካልክም ደግሞ የሃይማኖተኛነት ጣዖት ይለዋል ሰውየው። ሌላ የዚህ ተቃራኒ ከሃይማኖት ነፃ የሆንኩኝ በራሴ የሞራል መስፈርት ብቻ የምኖር ከሆንኩ ሃይማኖት ወግድ ጣዖት ይባላል። እሺ ልቀጥል እችላለሁ። ምን ማለት ነው? ባጭር ቃል ጣዖት የምትሉት ባዕድ አምልኮ የምትሉት ኔሰሰሪሊ እንትን ጆሮና አፍንጫ ያለው በድንጋይ የተሰራ ቅርጽ ማለት አይደለም። ይሄ ሁሉ ጣዖት ሊሆን ይችላል። ጥሩ የሚመስል ግን ከዚህ በላይ ህይወት የለም የምትሉት ነገር በሙሉ ጣዖት ነው። እኔ ብቻዬን አምላክ ነኝ እቀናለሁ ይላል እግዚአብሔር። ቀናተኛ አምላክ። በምንም ላይ እንዳትደገፍ። ምንም ስላለህ ወይም ስለሌለህ አይደለም። እኔ ስላለሁ ብቻ የምትኖር ከሆነ እንግዲያው ታመልከኛለህ ይላል እግዚአብሔር። እንደዚህ ያርግልን። በእውነት ይህን እመኛለሁ። ጌታ ብቻ ይኑረኝ፣ ሌላ ነገር ባይኖረኝ ቢኖረኝ ሁለተኛ ነገር ነው ስል እውነተኛ አምልኮ መፈጸም ይችላል። አለበለዚያ ቅይጥ አምልኮ ይኖራል። አሁን በጣም በኢቫንጀሊካልስ አካባቢ ቅይጥ ነው አምልኮ። ልብ ብላችሁት እንደሆነ ጌታን ነው የምናመልከው፣ ለጌታ ነው የምንዘለው እንላለን። ግን ምናምን እስከሰጠኝ ድረስ ነው። ሲነሳኝ እኔ እንጃ አለ እንዴ እላለሁ። አምላክስ ምን አይነት ነው? የኔ አምላክ የማመልከው አምላክ ከበርቴ ነው፣
ባለ ሱቅ ነው። ስንት ነገር አለው የደረደረው ሼልፉ ላይ። ስጠኝ እባክህ ስጠኝ። ከሱ 4 ደርዘን፣ ከሱ ደግሞ 5 ደርዘን። እሱም በጆንያ ስጠኝ በጆንያ። እንዴ እኔ ባለ ሱቅ አምላክ ነው የማመልከው? ሸማች ነኝ? ይሄ የሸመታ መንፈስ ነው እንግዲህ ባዕድ አምልኮ የሚባለው። እግዚአብሔር ብቻውን የሚመለክ አምላክ ነው። አንቀይጥ ለማለት ነው ባጭር ቃል። ቀይጥ አምልኮ አያሻም። በቃ እሱ አንተ ነህ። እኔም ይኸው ያንተ ባሪያ፣ እኔም ይኸው ያንተ በግ። ያዛመድከኝ ጌታ እግዚአብሔር ሆይ እሰግድልሃለሁ፣ እድሜ ልኬን እሰግዳለሁ። ሃሌሉያ። እውነተኛ አምልኮስ እዚህ ጋር ላብቃ። ከዚህ በላይ ጊዜ መፍጀት የለም። ስለታገሳችሁ እግዚአብሔር ይባርካችሁ። ግን ቀስ ብላችሁ ይሄን ጠያዩ። what is true worship በሉ። ለምን በቃ ይሄን ጥሪያችን ምንድነው? እውነተኛ አምልኮ እግዚአብሔር እንድናመልክ ይፈልጋል። እሱ ራሱ ይፈልገዋል። አንድ ቀን ምን ብዬ ጻፍኩኝ? ዩኒቨርሲቲ ውስጥ እያለሁ ልክ እንደናንተ I think I was a second year student ያን ጊዜ አስታውሰው እና ለማምለክ ልቤ ተቀሰቀሰ በጣም ጌታን ለማምለክ እዛ ዶርሚተሪ ውስጥ። በኋላ ወረቀት አወጣውና ለካ አምልኮን አንተ ነህ የምትቀሰቅሰው አልኩኝ። እና ምን ብዬ ጻፍ? ከላይ ትልቅ በገና ያለ መሰለኝ በሰማይ። እና ምን አልኩ? ከላይ የበገናው ቅኝት ሲከር ነው ዜማ እዚህ የሚፈጠር። የላይኛው ሳቅ ማሚቶ ነው ምድር ዓለሙን የሚያነቃው። ከላይ እግዚአብሔር ፈገግ ሲል ከታች አዳሙን ቦገግ ይላል አልኩኝ። ምን ማለት ነው? እግዚአብሔር ራሱ አምልኮውን ይፈልገዋል፣ ከኛ ጋር መገናኘቱን ይሻዋል። ስለዚህ ያነዝራል፣ ከሰማይ ክር ያነዝራል። ልባችን ውስጥ መንፈስ ቅዱስ ይቀሰቅሰናል ለአምልኮ። ምላሽ ሰጪዎች ነን እኛ። እግዚአብሔር ግንኙነቱን ይፈልገዋል። ይሄ በወንድና በሴት መካከል እንደሚሆነው አይነት ማለት እኮ ነው። እንደው ጥሩ ምሳሌ አይደለም ግን ሶሪ ትንሽ ይቀርብልኝ። እንደው አሁን ወንድና ሴት ይጣቀሳሉ። ምን ማለት ነው? የአይን ጥቅሻው እፈልግሃለሁ እፈልግሻለሁ የመባባል ነገር። አምላክ ይሄን ጥቅሻ ይሰጠናል በነፍሳችን ውስጥ በመንፈስ ቅዱስ አማካይነት ክሩን ይመታል፣ ምላሽ እንሰጣለን። ከከበሮ ጋር ድምድምታውን እንከተላለን። እግዚአብሔር እንድናመልከው ይቀስቅሳል። እንጸልይና እንጨርሳለን።